አቤል ግን የምርህን ነው? ፍቅረኛን በ100,000 ብር ሽጥልኝ እያልክ እኮ ነው። መቼም ከድህነት አይበስብህም ብዬ እኮ ነው። የፈለገ ደሃ ብሆን ፍቅረኛዬን ለገንዘብ ብዬ መቼም አልሸጣል። ወዳጄ ብልጥ የያዘውን ይዞ ነው የሚያለቅሰው፣ አትሞኝ። ይልቅ በባዶ ጥላ ሄዳ ከሚቆጭ ባቀረብኩልህ ሀሳብ ብትስማማ ይሻላል። በፍጹም ቲና አንተ እንደምታስባት ሴት አይደለችም። ለሀብትና ለገንዘብ ብላ እኔ ውድ ፍቅሯን አትቀይረኝም። መስሏል። ሴት ልጅ ሁል ጊዜ ወደ ተሻለው ነው የምትሄደው። ደግሞ እኔ ጓደኛ ስለሆንኩና ያለበትን ችግር ስላየው ነው የዚህ ነው ያለ ዋጋ እንኳን ሰጥ እንጂ ልጅቷ የዛን ያለ ዋጋ የምታወጣ አይደለችም። ኧረ አቤል እፈር። ለስሙ አብሮ አደግ ጓደኞች ነው። ዛሬ ጊዜ አንተን ከፍ እኔን ዝቅ ማድረጉን አትይ። ነገ ምን እንደሚሆን አይታወቅም። ምንድነው የምታለቃቀሰው? ብር አስፈልጎኛል አልክ። እኔ ደግሞ ብር የምታገኝበትን መንገድ ነው ያመቻቸው። ፍቅረኛን በ100,000 ብር ሽጥልኝ። ቀላል እኮ ነው። ወይኔ ዴቭ የማንም መቀለጃ አሉ። ለማንኛውም በሐሳቤ ከተስማማ ደውልልኝ። ባይ። አንተን ሳገኝ እኮ ምን ያህል ደስተኛ እንደመሆን አልገባሁም። እኔም ደስተኛ ነኝ የኔ ፍቅር ባንቺ። ምን ነው የኔ ፍቅር ችግር አለ እንዴ? ደስተኛ ነኝ ያልከው ደስተኛ ሳትሆን ነው እንዴ? ባንቺማ ደስተኛ ነኝ፣ ግን አንቺን ከዚህ በላይ ደስተኛ ማድረግ ስችል ያን ባለማድረጌ ነው ያዘንኩት። እኔ ፍቅር እንደዚህ እንዳትል ተነጋግረን ነበር። አዎ እሱማ፣ ግን እንደዛ ባለ ማለት ከእውነታው ማምለጥ አይቻልም። አውቃለሁ ስራ ላይ መስራት ብለህ ስለሆነ ስራ ስላጣህ ነው። ስለዚህ ዋናው አንተ ደህና መሆን ነው፣ ሌላው ይደርሳል። እኔ እንጃ፣ እኔ ግን በጣም የከበደኝ ስራ ባገኝና ህይወታችንን ብናስተካክል ምንኛ ደስ ባለኝ። እኔ አሁን በአንተ ደስተኛ ነኝ። በቅርቡ ደግሞ እንደምፈልገው ይሆናል ምን ነገር። አንተም ስራ ታገኛለህ ነው ብለሽ ነው? ፈገግ በላ ፈገግ። ምን ያህል ደብሯል? ምን እባክህ ስራ የሚባል ነገር ገገመ። ምን እንደማድረግ ግራ ገብቶኛል። አንተ እኮ ዝም ብለህ ነው ባለፈው ያቀረብኩልህ ሀሳብ ተቀብለህ እኮ ከዚህ ጭንቀት መገላገል ስትችል ዝም ብለህ ፍቅር ብለህ ትጨማለቃለህ። አቤል ስለዚህ ጉዳይ እንዳታነሳብኝ። መቼም ነው በዚህ ጉዳይ ማልስማማሽ። እንግዲህ ምርጫው ያንተ ነው። ከፍቅርና ከብር የትኛው ችግር እንደሚቀርፍልህ አንድ ቀን ይገባል። ወዳጄ ብልጥ የያዘውን ይዞ ነው የሚያለቅሰው፣ አትሞኝ። ዋናው አንተ ደህና መሆን ነው። እንግዲህ ምርጫው ያንተ ነው። ብታይ ዴቭ ወደ አንተ ስመጣ የሆነች ልጅ መንገድ ስልኳን ሰርቃት ሚኒስ ታሳዝን። ዴቭ ወይቴ ነው እያወራሁት የነበረውን ነገር አልሰማኸኝም? ኧረ ሰምቼሻለሁ። እሺ ከሰማኸኝ ምንድን ነው ያልኩት ንገረኝ። ምን ያህል እንደምታፈቅሪኝ እየነገርሽኝ አልነበር? አየህ እየሰማኝ አልነበረም ማለት ነው። ቆይ ምንድን ነው የሚያስጨንቅህ? አይ ምንም ዝም ብዬ። ዴቪ ውሸት ባንተ አያምርም። ባለፈው ስላወራነው ነገር ከሆነ አለበዛሁም እንዴ? እኔ ቆይ አላሳዝንም? ይቅርታ የኔ ፍቅር፣ እኔ እኮ እንድትጨነቂ ብዬሽ እኮ አይደል። እንድጨነቅ ካልፈለግ ሁለተኛ ስለዚህ ጉዳይ ስትጨነቅ እንዳላይክ። እሺ የኔ ፍቅር፣ አንቺ የማስጨነቅሽ አይደል?
እርግጠኛ ነኝ ባለፈው ላወራንበት ጉዳይ ተስማምቶ መሰለኝ የጠራኝ። ይሄንን ማደርገው ካለብኝ ችግርና ቲኑን ላለማስጨነቅ ስል ነው እንጂ በሀሳቡ ተስማምቼ አይደለም። እኔ ምክንያቱም ምንም ይሁን ምንም ብቻ ፍቅረኛን ብቻ አመቻችልኝ 100,000 ብር ሰጥራለሁ። ግን አንድ ቀን ብቻ ነው። ከዛ በላይ ግን አጠገቧ እንድትደርስ አልፈልግም። እኔም ከአንድ ቀን በላይ አልፈልግም። ኧረ ይሄንንም ልይዞኝ ነው እንጂ ለአንድ ሴት 100,000 ብር አዋቶኝ አይደለም። ምንም ድሃ ብሆን ስለ ድህነት የፈለግከው መናገር ትችላለህ። ስለ ቲና ግን አንድች ነገር እንድትናገር አልፈልግም። እኔ እኮ ግርም የሚለኝ በባዶ ሜዳ የምትፎክረው ነገር ነው። ለመፎከሩም ለመዛቱም ባለው ነው የሚያምረው። ጓደኛዬ አትበለኝ። የጓደኛ ትርጉም ቢገባህማ በደካማ ጎኔ ገብተህ አትጠቀምብኝም ነበር። ቅር ካለ መቅረት ይችላል። ማን እንደሚጎዳ ግልጽ ነው። ለማንኛውም ከቲና ጋር ከመተኛት በፊት 1-2 ቀን አጋጣሚ በሚመስል መንገድ አስተዋውቃቸዋለሁ። በጣም ጥሩ። እኔም ቶሎ ለመግባባት እንደዛ ቢሆን ይቀለኛል። ከዛ የተባባለውን ብር ሰጥቼ ጉዳዩን እንጨርሰዋለን። እሺ፣ አደራ ግን ቲና ምንም ነገር እንዳታቅሽ። ለእሱ አታስብ፣ በእኔ ጣለው። አንተ ብቻ አመቻችልኝ። እሺ ደርሻለሁ ብላኛለች። በጣም ጥሩ መጣለች። ዋው እንዴት ነው የምታምረው! በጣም ነው የምታምሪው። አመሰግናለሁ። ዲቪም የኔ ፍቅር ምን ሆነ ነው? ራስን ጥለሃል። አረ ደህና ነኝ የኔ ፍቅር፣ አንቺ እንዴት ነሽ? ደህና ነኝ ማሬ። አቤል ተጫወት እንጂ ምን ነው ዝም አልክ? ዝም ብለህ ሲፈረድብኛል። እችን የመሰለች ቆንጆ ልጅ አይቼ። አመሰግናለሁ። ግን ይሄ ነገር አልበዛም? በጣም አሞጋገስከኝ። ባሞጋገስሽ እኮ ሲያንስሽ እንጂ አይበዛብሽም የኔ ቆንጆ። ስራ ለመፈለግ ያልገባሁበት ቦታ የለም፣ ግን ምንም አዲስ ነገር የለም። አይዞ ሁሉም ነገር በጊዜው ነው። አንተ ብቻ ደህና ነህ? እንዴት ናችሁ? ሰላም። እንዴት ነሽ? ሰላም ነው። ቲኑዬ እንዴት ነሽ? ደህና ነኝ አቤል። አንተስ እንዴት ነህ? እኔም በጣም ደህና ነኝ። በቃ ተጫወቱ። መጣሁ። እሺ ማዘጋጃ ደርሽ። ምንድነው ግን እንደዚህ አንቺ? ምን ነው አቤል? ምን አደረኩኝ? ውበትሽ እያደረ እየጨመረ ነው የሚሄደው ነው ብላ ነው? እኔ እኮ ይሄ ልጅ ምን አስነክቶሽ እንደሆነ ነው ያልገባኝ። እንዴት እኛን የመሰለ ሰው እያለ ከሱ ጋር እንደዚህ ምንሽ? ታው በዲፍማ እንዳመጣብኝ። የምሬን እኮ ነው። እስቲ አስቢ፣ እኔን የመሰለ ፍቅረኛ ቢኖርሽ አሁን እዚህ ትንሽዬ ቤት ውስጥ ሳይሆን የምትገኘው ከኔ ጋር ብትሆኚ ትላልቅ ሆቴሎች ውስጥ ነበር የምናሳልፈው። እኔ ዲቪን ብዬ እንጂ ቤቱን ብዬ አልመጣም። የትስ ቢሆን የሚገባሽን እኮ ነው እየነገርኩሽ ያለሁት። ቢሆንም እኔ በጣም ደስተኛ ነኝ ካልሽ እሺ። እኔ የምልሽ ግን ዴቭ እስካሁን ምን ደህና ነገር ሰጥቶሽ ያውቃል? ስጦታ ምናምን? ምን ያልሰጠኝ ነገር አለ? ሁሉንም ነገር ሰጥቶኛል። ከሁሉም በላይ ግን ልቡ። ጥሩ ነው። ልብ ብቻ ምን ያደርጋል እንጂ። እንዴት? እኔ አሁን ፍቅረኛ ቢኖረኝ መኪና፣ የቤት ቁልፍ ነበር የምሰጣት። አይ ጥሩ ነው። ዴቭ ቆይ አይደል? ቆይሽ እንዴት ነው? እየተግባባችሁ ነው? ኧረ ልጅቷ ምንም ሊገባት አልቻለም። ማገዱ ትፈጃለች። እና ምን ይሻላል? እኔ ትዕግስቴ እያለቀ ነው። በጉልበትም ቢሆን ተጠቅሜ ላደርገው ነው። እንደሱማ አይሆንም። እና እሷን ሽሩሩ ስልገኝ ነው እንዴ? የፈለገ ቢሆን አስገድዳትማ አይሆንም። ስማ፣ ብሩን የምከፍለው እኮ እኔ ነኝ።
ስለዚህ የሚመቸኝን መንገድ መመርጠው እኔ ነኝ። ደሃ አስተያየት ሲሰጥ አያምርበትም። በዚህ አልስማማም። ይሄንን እኮ ያደረኩት ካለብኝ የገንዘብ ችግር ነው። ስለዚህ ከተነጋገርነው በላይ ጨምሬ ከፍላለሁ። ያኔ አፈን ትዘጋለህ። ሄሎ የኔ ፍቅር። እንዴት ነሽ? ሰላም ነው? ደህና ነኝ። ምን ነው ድምጽ? ትንሽ ደብሮኛል። ምን ነው ምን ሆንክ? እኔ እንጃ። መምጣት ከቻልሽ ቤት ብንገናኝ ደስ ይለኝ። እሺ እሺ፣ አሁን ነው መጣሁ። እሺ። አቤልዬ ምን ነው ምን ሆንክብኝ? ደህና ነኝ። አስጨነኩሽ አይደል? አይ ዋናው አንተ ደህና መሆንህ ነው። እሺ የኔ ፍቅር። ቆይ ነቃ እንድትቡና ላፍራለሁ። እሺ እሺ። ወይ ቡና ካለቀ መጣ። አይ ችግር የለውም ጠጥቻለሁ። እንደዛ ከሆነ እሺ። አንተ በቃ ሁሌ ቤት እያመጣ ታደክማታለህ። ኧረ እሱ ምን ቦጣ፣ ራሴ ነኝ ደግሞ ለዴቭ ምን ስባረግለት። አመሰግናለሁ የኔ ፍቅር። ይቅርታ ዴቭ፣ ካላስቸገርኩ መኪና ይነሳጥበ ተመጣ። ምን ችግር አለው? ቁልፉ እዛው ላይ መኪና። እሺ ታጩት በቃ አንተ። እሺ ይገርምሻል፣ መኪና የስቆች ደስ አይለኝም። ለዛ ነው። ቆሻሻን ማን ይወዳል ብለህ ነው? ልክ ነህ እናቴ ነው። ይቅርታ። ምን ነው የኔ ቆንጆ? አቤል ምን እያረክ ነው? ምን እያረክ ነው? ልቀቅኝ እንዴ! ታውኝ ብዬ ምን ሆነ? ጓደኛ አስገድዶ ደፈረኝ ያልኩህ እኮ ነው። አውቃለሁ። አውቃለሁ ማለት እዚህ ውስጥ ያንተ እርምጃ አለበት ማለት ነው? አዎ ቲና፣ ሁሉንም ነገር አውቃለሁ። ወይኔ ቲና፣ አንተ ራስህ አስጠቃኝ። እንደዚህ ባይሆን ደስ ይለኝ ነበር፣ ግን አቤል ስራ ማጣቴንና የገንዘብ ችግሬን አይቶ በ100,000 ብር አሳልፌ እንድሰጥሽ አስማማኝ። እና ተስማማ? ላለመስማማት ብዙ ጊዜ እምቢ ብዬ ነበር፣ ግን እኔም ስራ ማጣቴና የገንዘብ ችግሩ ሲበረታብኝ እሱም ደግሞ መጠየቁን አላቆም ሲለኝ ሁኔታዎች አስገድዶኝ ተስማሙ። እና እኔ እንደ ዕቃ ተደራድረህ ሰጥከኝ ማለት ነው? ባለጌ ነህ። እሺ ፍቅረን ብዬ ነው እንጂ ካንተ የሻለ ወንድ አጥቼ አይደለም። አውቃለሁ። ብታውቅማ እዚህ አጸያፊ ስራ ውስጥ እጅን አታስገባም ነበር። እባክሽ ቲና እንደሱ አታድርጊ፣ ትተሽኝ አትሂጂ። ይሄን ማሰብ የነበረብህ አሁን አይደለም። አሁን ልቀቀኝ።
ማን ነው? እኛ ነን። ክፈት። ማን ነው? ማናችሁ? ፖሊሶች ነን። ክፈት። ፖሊሶች? ለጥያቄ ፈልገን ነው። ክፈት ማለት ለምን? በሩን ክፈት። እሺ